ኦ መሬማ ያኔ የዛሬ 20 ምናምን ዓመት ነው። ያኔ አረብ ሀገር እየመጣው በሃያዎቹ ጠዋት የነበርኩና የምሽት ክለብ ጋር ለመጀመሪያ ጊዜ የተዋወቅኩበት ነበር። ያኔ አረብ ሀገር በመጣው በ2 ዓመቱ ለመጀመሪያ ጊዜ ወደ ሀገሬ መመለሴ ነበር። በዛን ጊዜ ባህሬን ያለን ኢትዮጵያን በቁጥር ጥቂቶች ነበር። ወደ ሀገራችንም ስንሄድ ሆነ ስንመጣ ጉዞአችን በየመን ሰንዓ ከተማ በኩል ለአንድ ቀን አድረን ነበር። ያኔ ነበር እስከ ዛሬ ድረስ የኔና የቤተሰቤ ወዳጅና ወንድም ሆኖ ከቀረው ጎበዙ ድራመር ሳምሶን ጃፋር ጋር ከባህሬን ዕቃ ተልኬ ሄጄ ተዋወቅኩት። እናም በዛን ጊዜ ሳምዬን መተዋወቅ ማለት ማታ ላይ በባንድ ለማየት መሄድ ያለብን ቦታ የሚነግረንና ውስጥ አዋቂ ሰው ያዝን ማለት አይደለ። ስለዚህ ዛሬ የምንጫወተው ኮፊ ሃውስ ነው። ኑ ካለ ወደ እነሱ፣ በሌላ ቀን ብላክ ላይን ምናምን የሚባል ቦታ ይሻላል ሲለን ሩጫ ወደዛ። ምክንያቱም ከቀናት በኋላ ወደ ባህሬን እመለሳለሁ። ኤርትራ አረብ ሀገር ለመሄድ የሚተራመሱ ሰዎች መሃል የፍላይት ሰዓቴ በመሰልቸት እየጠበቁ በሰዎች መሃል ተጨናንቄ ተቀምጫለሁ። ድንገት አንድ የለበሰው ልብስ የሰፋው ቀጭን ልጅ ወደ ተሳፋሪዎች በኩል ሲመጣ አየሁ። እኔ ብቻ ሳልሆን ብዙ አይኖች አፈጠጡበት። ወጣቱ ላፍታ ቆሞ የሚቀመጥበት ቦታ ፍለጋ ሲያማትር ቆየና በፈገግታ ወዳለሁበት መጣ። ይሄኔ እኮ እንዲያኝ ጀናው ለብልብለትም ሊሆን ይችላል። ፈቃልኩለት። አጠገቤ ተቀመጠ። አዎ እያወራሁት ያለሁት ስለ ቴዲ አፍሮ ነው። ካልተሳሳትኩ ለመጀመሪያ ጊዜ ከሀገር ውጭ ለስራ እየወጣ ነበር፣ ሰና ያሉ ኢትዮጵያንን ሊያዝናና። ኦ መሬም አይኔም በአይኔ አይቼዋለሁ። ከእንግዲህ ወዲህ ከቀናት በፊት ኮፊ ሃውስ ተራው እስኪደርስ በግሩፕ ሰዓት እየሞቅና አውርተናል። ከጓደኞች ጋር ሆነን በተናጠል አብረን ፎቶም ተነስተናል። በወቅቱ የጓደኛ እህት እኔ ላንሳችሁ ብላ ካሜራውን ስትቀበል ብዙ ተርበናታል። እሱ ይህን ሁሉ አሁን ያስታውሳል ብዬ አላስብም። የበረራው ሰዓት እስኪደርስ ኤርፖርት ውስጥ ምን እንዳወራን አሁን ብዙ አላስታውስም። ኤርፖርቱ ግን እጅግ ይሞቅ ነበር፣ ልክ እንደምንሄድበት ሀገረ ሀሩር። ሙቀቱ ሳፎኬት ያደርጋል አይደል አለኝ። ይችን የእንግሊዝኛ ቃል ስሰማ እስከዛሬ ድረስ እሱን ታስታውሰኛለች። በሱ ፈንታ ሌላ ሰው ቢል ግን አስታውሰው ነበር። የወንበር ቁጥራችን ተከታታይ ሆኖ አይመስለኝም። ብቻ አውሮፕላን ውስጥ አጠገብ ላጠገብ ተቀምጠናል። በቀኝ ሆኖ መተኛት ሲፈልግና አልመቸው ሲል ሹራቤን ሰጥቸው ሲንተራሰውና ለመተኛት ሲሞክር አስታውሳለሁ። አውሮፕላኑ ሙሉ ነበር፣ ሁሉን ሸክፎ የያዘ። በተለይ ደግሞ እነ መሬማን። ከመሬማዎቹ ውስጥ ሁለቱንና ከፊታችን የነበሩ ወጣት ሴቶች ልጆች ወደኛ ዞረው በአውሮፕላኑ መቀመጫ መካከል አጨንቁረው እያዩ እንደ ልጅ ሲቦርቁ ትዝ ይለኛል። ቴዲን አይደል ሳይሉት ባወቁ አይነት ሲያዩት አቦጊዳ ቢወጣ ይመስለኛል። ልቤ ላይ ቀርቦም ነበር። ገና በጠዋት ፍቅራቸው ሳፎኬት ሲያደርገው አይቸው ነበር። ያኔ እነዛ ሲስቁን ሲያስቁንና ስንስከባቸው የነበሩ ሴት ልጆች አሁን እንዴት ናቸው? ያኔ እነዛ በዛን ሰዓት አውሮፕላን ወደፊት እየተጓዘ ወደ ኋላ እያዩ ሲስቁ የነበሩት መሬማዎች ያ ፊታቸውን በተስፋና በጉጉት እንደተሞላ ይሁን ያኔ የነበሩት አሁን ፍርቱና የታድሳቸውን ፋስት ፎርዋርድ። ቴዲን በተለያዩ አጋጣሚዎች ከዓመታት በኋላ ይቸዋለሁ። ታስሮ ሲፈታ ሕፃን ከነበሩ ልጆች ጋር ሙዚቃውን በርግጄ እየዘለልኩ ጨፍሬያለሁ። ያማል በቃ ብሎኝ ፎቶ ያለበት ቲሸርቱን ለብሼ ከጓደኞቼ ጋር ወጥቼ በደስታ ችርስ ተባብያለሁ። እንዳንድ አድናቂ ብቻም ሳይሆን እንደ ኩያው ባለ ዘመን ቴዲ ለኔ ልዩ የሚሆነው እሱ ውስጥ ያለው ኢትዮጵያዊ እኔም ዘንድ አለችና ነው። ለኔ ቴዲ ልዩ የሚያደርገው ልዩ ነገሩ ሀገሬ እንዳጠፋብኝ ስለሚያግዘኝ ነው። ምናልባት አንዳንዶች የቴዲ ሀገሬ እነሱ አትመስላቸው ይሆናል። ይመስላችኋል።
ምክንያቱም ዋናው ሀገር የሚለው ሆነ እነርሱም ውስጥ መኖሩን እንዲያምኑ አድርጓልና ያኔ ሀገሬን አትመስልም እያሉ ቢያንስ ሀገር እንዳላቸው በእጅ አዙር አምነዋልና ሀገር አለማስጠፋት ማለት ይሄ ነው። ባይሆንም የምፈራቸው የቴዲ ሀገር የኛ ብቻ ነው በማለት ባድናቆታቸው ቴዲ ሙጭጭ ያላትን ሀገር ስለሚያበላሹትን ነው። በተለይ ግን ሀገር የሚነሱትን ዛሬም እንደ አብዛኛው ኢትዮጵያን አንድ ሁለት እያልኩ በተለይ ስለ ሀገር ዛሬም ያለው ልሰማ ስሰናዳ ግን መሬማ ጋር ነጅሶኝ ወደ ሌላው መሻገር አቃተኝ እያለች መሬማዋ ትረካዋን ትቀጥላለች። ሳልፈልግ እነዛ አውሮፕላን ውስጥ ወደነበሩት መሬማዎች ጋር 25 ዓመትም ቆጥሮ ወደ ኋላ መልሰኝ። ዛሬም ከነመጥረጊያቸው ቆሞ እየቆዘሙ ይሁን ራሱ ታዲያ ዛሬ ሰና ከተማ ሄዶ በስማቸው ቢጠራቸው ያስታውሱት ይሁን የት ቢሆኑ ዞሮ አቤት ይሉት ይሁን ብዬ ሳስብ ዛስሜለሽ ሟቾች ትዛሉኝና ሳላስበው ፊቴን አልፎ የቤቴ ወለል ላይ ጠብ ሲል ደነገጡ። ወንዱ ልጅ በሁለቱም ጆሮሽ እስከ መጨረሻው ከፍተሽ አንድ ዙር ለብቻሽ ስሚና ሁለተኛ ዙር ላይ አብሬሽ ይሰማለሁ ብሎኝ ሶፋ ላይ አጎንብሼ እየሰማው ነበር። አቤልዬ ስሜታዊ ሶን አይቶ ምን ሆንሻልኝ? ዘፈነልን፣ ለማያውቀን ዘፈነልን፣ ስም ለሌለን ለስም የለሾቹ በልካችን ስም አወጣልን መሬማ አለን አልኩት። መጀመሪያ ከሄደበት ሰና ጀምሮ ባህሬንን ማረሳትም አልኩት። በደስታ እዛ አስክሬናቸው ኢትዮጵያን ናቸው እያለኝ ስም ያጣሁላቸው እነዛ አብዲ ያሳበዱኝና ሰውነቷ የሚል ፊልም ያሰሩኝ ስም የለሽ እህቶችን ነው ስም የሰጠልኝ። እነዛ ቆመ የቀሩ እህቶቼ እነዛ ሞቶ ፍትህ ያጡትን እነዛ ነው ወደ ሀገር ሸሚላቸው ላጡት ነው ሀገር የሰጠልኝ። ከዛ ልጄ ማየ ሁሉንም ስም እንጂ እስቲ ቴክ ዮር ታይም አለኝ። I think I to take my time ሌላውን ደርስበት የለ ብዬ እስካሁን መሬማን ደጋግሜ እየሰማው ነው። ይዘፈለ ቴዲ ለስራ ሄዶ ባየው በሰማው ይህን ያህል ስሜት ከፈጠረበት በዚህት ላለፍንና እያለፍን ላለን ለኛ መሬማዎች ምን እንደሚሰማን አስባችሁታል? ይህን ዘፈን ቴዲ እኮ ስለማዳም ቅመሞች ዘፈነ ብላችሁ ሐሳቡን እንዳታቃሉት እንዲያው አደራ። ቴዲ ስም ነው ያወጣልን፣ ቴዲ ሐውልት ነው ያቆመልን ለኛ ለመሬማዎች። ቴዲ እኔ እስከ ዳር ግርማይ እንኳን በእኛ ዘመን ኖርክልን እልሃለሁ ትላለች። ቴዲ አድናቂ መሬማ ከረጅም ጊዜ የተገናኘችው እስከ ዳር ግርማይ ተወልደ መድን የተባለች ሰው። እናም ይህ ስሜት የቀሰቀሰው ነገር መሬማ ሪካርድ እንዲሰብር በዩናይትድ አረብ ኤምሬትና በሌሎች ሀገራት እንዲያዳርስ ሆኗል። ይህን ልብ የሚነካ ታሪክ ያቀረብንላችሁ አዲስ መረጃዎች ነን። ለመሆኑ ሌሊት ምን ተፈጠረ? የቴዲ አልበም ምን ደረሰ የሚለው ልንገራችሁና የተሰበሩ ሪካርዶችን ላስቀጥል። የቴዲ አፍሮ አልበም ከወጣ በኋላ እጅግ አስደናቂ ታሪክ ተሰርቷል። በ3 ሰዓታት ውስጥ በርካታ ሺዎችና ሚሊዮኖችን የገባው ቪው ሌሊቱን ግን ብዙ ታሪክን ሰርቶ አድሯል። ዳስጣል 3.3 ሚሊዮን ታይቷል። ቶሪካ የተሰኘው የአልበሙ መጠሪያ 1.1 ሚሊዮን ታይቷል። ሳምነው የተሰኘው ስራው 1 ሚሊዮን ታይቷል። ተወዳጅ 780 ሺህ ታይቷል። ስምነነ በጉራጌኛ ቢት የተዘፈነው 1.2 ሚሊዮን የታየው። በመስኮቱ 1 ሚሊዮን፣ ብልጭታ 1.1 ሚሊዮን እንዲሁም እንባ ያዞን በ1.1 ሚሊዮን ታይቷል። ቴዲ ሚሊዮኖች እጅግ በርካታ ሪከርዶች የተሰበሩበት ሲሆን በበርካታ ሀገራት እየተወደደ ያለው መርከብ 1.2 ሚሊዮን ታይቷል። ከዛ ውጪ ስም 1.4 ሚሊዮን ታየ ሲሆን ጀምበር 2.4 ሚሊዮን ታይቷል። ከዛ ውጪ ግን መሬማ የበርካቶችን ልብ ነክቶ 1.6 ሚሊዮን ታይቷል። በተለይ መሬማ በተለያዩ የአረብ ሀገራትና በዩናይትድ አረብ ኤምሬት አስደናቂ ሪከርዶችን ሰብሯል እየተባለ ነው። በእርግጥም ይህ ቴዲ አፍሮ ነው። የኢትዮጵያ ሙዚቃ በተባበሩት አረብ ኤምሬትስ የከፍተኝነቱን መንበር ተቆጣጥሯል። መሬማ ከአዲስ አበባ እስከ ዱባይ የኢትዮጵያን ድምጽ በዓለም አቀፍ መድረክ በኃይል እያስተጋባ ነው እየተባለ ነው። የሙዚቃው ንጉስ ቴዲ አፍሮ በአዲሱ ስራው ኢትዮጵያን ብቻ ሳይሆን መላውን መካከለኛ ምስራቅም ማነጋገር ይዟል። እንደ ዩቲዩብ ይፋዊ መረጃ ዩቲዩብ ቻርትስ ቴዲ አፍሮ አዲስ ስራዎች በተባበሩት አረብ ኤሚሬትስ ዩቲዩብ መድረክ ላይ በመጀመሪያ ደረጃ ላይ በመቀመጥ ታሪክ ሰርተዋል። ስኬትም ዝም ብሎ የሙዚቃው ደረጃ ሳይሆን ኢትዮጵያ ጥበብ ድንበር ተሻጋሪ መሆኑንና በዓለም ዙሪያ ያሉ አድናቂዎች ለጥበብ ሰጪዎቻቸው ያላቸውን ፍቅርና ድጋፍ የሚያሳይ ነው ተብሏል። ከዛ ውጪ በተባበሩት አረብ ኤሚሬትስ አንደኛ ተፈላጊ ትሬንድ መሆኑ፣ 2 በላይ ዘፈኖቹ በከፍተኛ ደረጃ ሰንጠረዥ ቶፕ
ቶፕ 3 ውስጥ መካተታቸው ሌሊት የተፈጠረ ታሪክ ነው። ዓለም አቀፍ የሆኑ የሙዚቃ ስራዎች በእይታ ብልጫ መምራቱም ሌሊት ላይ ከተሰሩና ከተሰባበሩ እንዲሁም ደግሞ ከተፈጠሩ አስደናቂ ታሪኮች ይጠቀሳሉ። ቴዲ አፍሮ በአረብ ሀገራት ገበታ ላይ እንዲህ በልዩ ሁኔታ የበላይነት መያዙ ለኢትዮጵያ ሙዚቃ ኢንዱስትሪ አዲስ ምዕራፍ የከፈተ ድል እየተባለ ነው። ግን በመጨረሻ አንድ ነጥብ እናነሳለን። በርካታ የጥበብ ሰዎች ከዚህ ምን ይማራሉ? በወጣትነቱ ተወዳጅነት የነበረው አቤል ሙልጌታ በሰራቸው ዘፈኖች ውስጥ በ8 ወራት ውስጥ 300 ሺህ መግባት የቻሉ ጥቂቶች ናቸው። ቴዲ አፍሮ ግን በዚህ 24 ሰዓት ባልሞላ ጊዜ ውስጥ እንዲህ አይነት ሪከርዶችን ተጎናጽፏል። ይህም ከህዝብ ጋር መሆን፣ ህዝብን አለመነቆር፣ ለህዝብ ድምጽ መሆንን እና አሳቢ መሆንን ተወዳጅነትን ያጎናጽፋል ብለው ያስባሉ። መንግስታት ይሄዳሉ። ከመንግስታትና ከፓርቲ ይልቅ ለሀገር መስራት ከህዝብ ጋር መሆን ያዋጣል። ህዝብና ሀገር ሁሌም አለ፣ መንግስታትና ፓርቲ ግን ሁሌም አይኖሩም በማለት በርካቶች የቴዲን ተወዳጅነትና ሚስጥር በይፋ እየገለጹ ነው። ሌላው እንደ መገፋት ያሉና የክልከላዎችን ጨምሮ የተሰራው ስራ አንዱ ነው ሲሉ፣ በርካቶች ግን ቴዲ አፍሮ ድምጽ መሆን ይችላል። በዛ ላይ 9 ዓመት ነው የደከመበት። የበርካቶችን ብሶትና ህይወት መስፈኑና ወደ ሰው የቀረበ መሆኑ ተወዳጅ እንዲሆን አድርጎታል ይላሉ። በነገራችን ላይ መሬማ የተሰራው እንደ ድንገት ነው። አቀናባሪው በረከት ተስፋ ጊዜ በቅርቡ ለአምለሰት ሙጬ እንደነገራት ከሆነ ስራ እየሰሩ መብራት በጠፋበት ጊዜ ሀሳብ መጥቶለት የሰራው ስራ ነው። ይህ ግን አሁን መሬማዎችን ያስደሰተ ባለም መነጋገሪያ የሆነ ስራ ሆኗል። ቴዲ አፍሮም ሌሊት በርካታ ሪከርዶችን ጨብጧል። እነዚህም ይቀጥላሉ ተብሎ ይጠበቃል። መልካም ጊዜ እንደሆነላችሁ ተመኘሁ።